ሰላም እንዴት ናችሁ? ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ ጀነራል ሳይኮሎጂ ቻፕተር 3 ለርኒንግን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁም ኮመንት አድርጉልኝ። ቪዲዮውን ላይክ፣ ሼር በማድረግ እንድታበረታቱኝ እጠይቃለሁ። ይሄን ኖትና ሌሎች ኖቶችንም ቲፖችንም ለማግኘት ደግሞ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ሄዳችሁ ጆይን ማድረግ እንዳትረሱ። ቀጥታ ወደ ፖርሽናችን እንገባለን። ስለዚህ ስለ ለርኒንግ ነው እንግዲህ ዛሬ የምንመለከተው። ዋትስ ለርኒንግ፣ ካራክተሪስቲክስ ኦፍ ለርኒንግ የሚለውን እንመለከታለን። እንግዲህ ለርኒንግ ዘ አይ ኦፍ ዘ ማይንድ ላን እንግዲህ መማር የአእምሮ አይን ነው እንበለው እና በቃ ስለ ለርኒንግ ነው እና የሚያመለክተው አእምሯችን እንግዲህ ፐርሲቭ የሚያደርገው ነገሮችን አንደርስታንድ ኢንተርፕሪት የሚያደርገው የተማረውን ነገር ነው እና ፐርሰፕሽን ምናምን በሚለው ፖርሽን እንደተመለከት ነው። So, universal and distinctive characteristics of human being is their capacity to learn. ስለዚህ ሰዎችን ደግሞ ዓለም አቀፋዊ የሆነና ከሌሎች ፍጥረታት ለየት የሚያደርጋቸው ዩኒቨርሳል የሆነ ካራክተሪስቲካቸው ምንድን ነው? the capacity to learn ነው፣ የመማር አቅማቸው ነው። እንግዲህ ከሌሎቹ በተለየ መልኩ አክቲቭ ለርኒንግ ሰዎች ይማራሉ። ምናልባት የሚማሩ እንስሳቶች ቢኖሩም እንኳን ግን እንደ ሰው ልጅ አይሆንም ማለት ነው። Learning is a relatively permanent change in behavior which is a function of periodic experience or practice ነው። እንግዲህ learning ማለት relatively permanent የሆነ ወይም ደግሞ ዘላቂ የሆነ ለውጥ ነው እና learning ምንድነው የምንለው? permanently change ነው፣ relatively permanent የሆነ change ነው። ሌላ ደግሞ change in behavior፣ መማር ማለት የባህሪ ለውጥ ማምጣት ነው የሚል ኮት ብዙ ጊዜ ወይም ጥቅስ ከትምህርት ቤታችን ምናምን አለና ሃይ ስኩል ታች ክላስ ላይ ምናምን ለርኒንግ ምንድነው? ዘላቂ የሆነ የባህሪ ለውጥ ማምጣት ነው። ሌላው ደግሞ ዲፔንድ ኦን ኤክስፒሪየንስ ኦር ፕራክቲስ ነው። ታዲያ ይሄ ለርኒንግ በምንድን ዲፔንድ የሆነ ነው? በኤክስፒሪየንስ እና ፕራክቲስ በምናደርገው መጠን ባለን ኤክስፒሪየንስ ዲፔንድ የሚሆነው ለርኒንግ ማለት ነው። ሶ ለርኒንግ ኢዝ ኖት ዳይሬክትሊ ኦብዘርቭድ በት ማኒፌስትስ ኢን ዘ አክቲቪቲስ ኦፍ ዘ ኢንዲቪጁዋል። ስለዚህ መማር እንግዲህ which is directly observable አይደለም፣ የምንመለከተው ነገር አለ። ፕሮግረሱን በአይናችን ልናየው ልንዳሰሰው ምናምን የምንችለው ነገር አይደለም። ሶ ምንድነው የሚለው? ማኒፌስት ኢን ዘ አክቲቪቲስ ኦፍ ዘ ኢንዲቪጁዋል። ሶ ያ የተማረ ሰው የምንለው ሰውዬ በሚሰራቸው አክቲቪቲዎች ዘወይ ሂቲንግ በሚያስብበት መንገድ ሁሉ መማሩን እንትን ይላል ማለት ነው። ስለዚህ ኦቨርኦል ቼንጅ ስለሆነ ለርኒንግ የምናየው ነገር ሳይሆን ግን በአክቲቪቲዎች ሁሉ የሚገለጽ ነው ማለት ነው። ሶ ካራክተሪስቲክስ ኦፍ ለርኒንግ ስንል እንግዲህ ወይም ደግሞ የመማር መገለጫዎች ምንድን ናቸው ስንል የመጀመሪያው ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ስሩአውት ላይፍ ነው። ስለዚህ በህይወት ሙሉ ህይወታችንን ወይም ደግሞ ቢሄቪየራችንን ሞዲፋይ እያደረግን ማሳደግ፣ ማሻሻል፣ ሞዲፋይ ማድረግ ኮንቲኒየስ የሆነ ቀጣይነት ያለው እንትን ነው ማለት ነው መማር። ሶ ለርኒንግ ሲባል የአካዳሚክስ ብቻ አይደለም፣ መልቲ ዳይሬክሽናሊ ሰው ህይወት ራሱ መማር ናት አይደለም የሚባለው። ሶ በዛ መንገድ ማለት ፐርሰፕሽን ኢት ሪችስ ኢንቱ ኦል አስፔክትስ ኦፍ ሂውማን ላይፍ። ስለዚህ ኦል አስፔክትስ ኦፍ ሂውማን ላይፍ በሁሉም ነገራችን ላይ ነው ያ የተማርነው ነገር ፕራክቲካሊ ሊገለጽ የሚችለው። ኢት ኢንቮልቭስ ዘ ሆል ፐርሰን ሶሻሊ፣ ኢሞሽናሊ ኤንድ ኢንተሌክቹዋሊ። ስለዚህ ሰውየውን ወይም ደግሞ የሚማረውን አካል ሶሻሊ፣ ኢሞሽናሊ፣ ኢንተሌክቹዋሊ ኢን መልቲ ዳይሬክሽን ነው የትምህርት ኤፌክቱ ማለት ነው። ኦፍን ቼንጅ ኢን ዘ ኦርጋናይዜሽን ኦፍ ኤክስፔሪየንስ ነው። ስለዚህ በኤክስፔሪየንሶቻችን ኦርጋናይዝ ተደርገው ነው ቼንጅ የሚያደርጉት ማለት ነው። ስለዚህ ሰው የተለያየ ቦታ ላይ ያመጣውን እውቀት which is combine እና ኦርጋናይዝ አድርጎ ነው የሚጠቀመው ማለት ነው። ሪስፖንሲቭ ቱ ኢንሰንቲቭስ ነው ደግሞ ለሽልማት ለማበረታቻ ሁሉ ሪስፖንሲቭ የሆነ ነው ለርኒንግ ሲባል ማለት ነው። አን አክቲቭ ፕሮሰስ ኤንድ ፐርፐስፉል ነው። ፐርፐስፉል ነው በጣም እና አክቲቭ ፕሮሰስ ነው። ይሄ ኖርማል ቀላል ነገር ነው። ሌላው ደግሞ ፕሪንሲፕል ኦፍ ለርኒንግ ነው። እንግዲህ ለርኒንግ ላይ የምንከተላቸው ፕሪንሲፕሎች አሉና ኢንዲቪጁዋልስ ለርን ቤስት ዌን ዜይ አር ፊዚካሊ ሜንታሊ ኤንድ ኢሞሽናል ሬዲ ቱ ለርን። ስለዚህ የመጀመሪያው ሬዲነስ ነው። ሰዎች እንግዲህ የሚማሩት አሪፍ ነገር የሚማሩት አሪፍ አንደርስታንዲንግ የሚኖራቸው ዝግጁ ሲሆኑ፣ ለመማር ዝግጁ ናችሁ ክላስ ስትሄዱ አሪፍ ይገባችኋል፣ አሪፍ ትከታተላላችሁ። ሌላውም ነገር ላይ ያለው ሜንታሊ ፊዚካሊ ኢሞሽናሊ ሬዲ የሆነ ሰው which is best learner ነው ማለት ነው። ሌላው ደግሞ students learn best and retain information longer when they have meaningful practice
ኤክሰርሳይዝ። ፕራክቲስ እና ኤክሰርሳይዝ ሲኖር እንግዲህ ሰዎች ሪቴን ኢንፎርሜሽን ሪቴን ለማድረግ ወይም ደግሞ ሚሞሪያችን ሎንግ ተርም እንደሆን ያገለግለናል ማለት ነው። ስለዚህ ፕራክቲካል የሆነ ላቦራቶሪዎች የሚዘጋጁ ስለዛ ነው። ለርኒንግ ኢዝ ስትሬንግዝንድ ዌን አኮምፓኒድ ባይ ፕሌዘንት ኦር ሳቲስፋይንግ ፊሊንግ ኤንድ ዛት ፊሊንግ ለርኒንግ ኢዝ ዊከንድ ዌን አሶሺየትድ ዊዝ አን አንፕሌዘንት ፊሊንግ። ስለዚህ ፕሌዘንት የሆነ ወይም ስትሬንግዝንድ የሚሆነው ለርኒንግ ከጥሩ ስሜት ጋር ከጥሩ የመማር እንትን ጋር ሲሆን ነው ማለት ነው። ዊከንድ የሚሆነው ደግሞ ምንድነው? አንፕሌዘንት ፊሊንግ ወይም ደግሞ ጥሩ ያልሆነ ስሜት የሚሰማን ከሆነ which is our feeling readiness ከሌለው ምንድነው ማለት ነው? ለርኒንግ አንፕሌዘንት ደስ የማይል ነገር ነው ማለት ነው። ቲንግስ ለርን ፈርስት ክሬት ስትሮንግ ኢምፕሬሽን ኢን ዘ ማይንድ ዛት ኢዝ ዲፊካልት ቱ ኢሬዝ። እና ደግሞ መጀመሪያ የተማርናቸው ነገሮች አእምሯችን ላይ ስትሮንግ ኢምፕሬሽን ነው የሚፈጥሩት እና ኢቭን ለመርሳት ራሱ ፎርጌት ለማድረግ ኢሬዝ ለማድረግ በጣም የሚያስቸግሩ ነገሮች ናቸው። መጀመሪያ የምንማራቸው ነገሮች መጀመሪያ ያወቅናቸው ነገሮች እንደዛ ናቸው ማለት ነው። ብዙ ጊዜ አሁን ግቢ የመጀመሪያ ቀን ስትገቡ የምታዩት ሰው የሆነ ቦታ ላይ ኢቭን አንደኛ ክፍል ወይ ደግሞ ታች ኬጂ ላይ ስትገቡ መጀመሪያ ያገኛችሁት ነገር which is ሎንግ ተርም የመቀመጥ እድሉ ከፍተኛ ነው ማለት ነው። ቲንግስ ሞስት ሪሰንትሊ ለርንድ አር ቤስት ነው። እንግዲህ በቅርብ የተማርናቸው ነገሮች ደግሞ ቤስት ናቸው፣ ኢቭን ቶሎ ሪቴን ለማድረግ ምቹ ናቸው ማለት ነው። the principle of intensity implies that student will learn more from the real thing than from substitute። ሌላ ደግሞ ከምትክ ነገር ይልቅ ሪል ቲንግ ላይ ተማሪዎች ይማራሉ ማለት ነው። ለምሳሌ የሆነ ስለ ናቹራል የሆነ ነገር ጂኦግራፊ እያስተማረ ቦታው ላይ ሄዳችሁ ከሚማር ሰውና በማፕ ከሚማር ሰው ቦታው ላይ ሄዶ የሚማር ሰው which is ኢንተንሲቲው ከፍ ያለ ነው፣ ሪቴን የማድረግ አቅሙ የመረዳት አቅሙ ከፍ ያለ ነው ማለት። ስለዚህ ከምትክ ነገር ከምንማርበት ይልቅ which is ሪል ቲንግ ላይ የምንማረው ነገር አሪፍ ነው ማለት። ኢንዲቪጁዋል መስት ሃቭ ሰም አቢሊቲስ ኤንድ ስኪልስ ነው that may help them to learn። እንድማሩ የሚረዳቸው የሆነ ስኪል አቢሊቲ ይኖራቸዋል። ለምሳሌ ይሄን ሳይኮሎጂ ኮርስ ይሄን ለመማር ምን ያስፈልጋቸዋል? ሚኒመም እንግሊዘኛ ቢያንስ በተወሰነ መልኩ መረዳት የምትችሉ መሆን አለባቸው ማለት። ስለዚህ which is ability ይጠይቃል ማለት ነው። things freely learned are best learned the greater the freedom enjoyed by individuals the higher the interaction more advancement። ስለዚህ freely learned የሚባሉት ደግሞ ፈልገናቸው በቃ በነፃነት የምንማራቸው ነገሮች which is best ናቸው ማለት ነው። ለምሳሌ ክላስ ላይ መምህሩ ስለሚያስገባ ብቻ ማለት አቴንዳንስ ስለሚይዝ ብቻ የምትገቡበት ክላስ አለ። እሱ ፍሪ ለርኒንግ አለ፣ ፍሪደም የላችሁም ማለት ነው። እዛ ላይ ግን ፍሪሊ ወዳችሁት ፈታ አድርጎ ለቀቅ አድርጎ የሚያስተምራችሁ መምህር ከሆነ ኢንጆይ ታደርጉታላችሁ። ነገር ግን ዝም ብሎ ዘግቶ የሚውል አንዳንድ ሌክቸሮች አሉ። እንደሱ አይነት ነገር ከሆነ ግን you have no freedom so ለርኒንጉም በዛው ልክ ያስጠላል ማለት ነው። ሌላው ደግሞ ፋክተርስ ኢንፍሉዌንስ ለርኒንግ መማርን አፌክት የሚያደርጉት ነገሮች ምንድናቸው ሲባል ሞቲቬሽን ነው። ፍላጎት ያላችሁ የመማር ፍላጎት እሱ ሞቲቬትድ ስትሆኑ አሪፍ ነገር ተማራላችሁ ማለት ነው። እንደውም የማንበብ ሙድ አልመጣም የምንለው ነገር አለ። እሱ ነገር ሲመጣ ግን አሪፍ ሞቲቬትድ ስንሆን አሪፍ ነገር የመማር ብዙ ነገር ኮንሱም የማድረግ አቅም አለ ማለት ነው። ሌላው ማቹሬሽን ነው። እንደየ ደረጃችን እንደየ ማቹሬሽናችንም ይለያያል ማለት ነው። ለምሳሌ ኬጂ መግባት ያለበት ልጅ 12ኛ ክፍል ወይ ሃይ ስኩል ብታመጡት ያ ነገር ማቹርድ አይደለም ለዛ ነገር ማለት ነው። ማቹሬሽናችንም እንደዛው ይጠቅማል ማለት ነው። ስለዚህ ሄልዝ ኮንዲሽን ፎር ዘ ለርነር ነው። የጤና ሁኔታውም እንደዚሁ ሳይኮሎጂካል ላይም ጎል ዘ ለርነር ሳይኮሎጂ ዝግጁነቱ ጉድ ወርኪንግ ኮንዲሽን ባክግራውንድ ኤክስፔሪየንስ ያለው ኤክስፔሪየንስ ሁሉ ማተር ያደርጋል ማለት ነው። ሌንግዝ ኦፍ ዘ ወርኪንግ ፒሪየድ ሰዓት የሚሰራበት የሚማርበት ሰዓት ሌንግዝ ራሱ ኢንፍሉዌንስ ያደርጋል ማለት ነው። ማስድ ኤንድ ዲስትሪቢዩትድ ለርኒንግ ነው። ማስድ የሆነ አንድ ላይ የሆነ ለርኒንግ ሲሆን ዲስትሪቢዩትድ የሆነ ብሬክዳውን የሆነ ለርኒንግ ሲሆንም እንደዚሁ ኢንፍሉዌንሱን ይለያያል ማለት ነው። ሌላው እንግዲህ በዚህ ቻፕተር ላይ የምናየው ቲዎሪስ ኦፍ ለርኒንግ ነው። በጣም ጥያቄ የሚመጣባቸው በደንብ በተለይ ብዙ አንዳንድ ዩኒቨርሲቲዎች ለሁለት ይከፍሉታል። ኢምፖርሽን ለሚድና ለፋይናል፣ አንዳንዶች ደግሞ የሚል ላይ ያመጡታል። እዚህ ላይ በጣም ጥያቄዎች ይመጣሉና በደንብ ከዚህ በኋላ ያለው ነገር በደንብ የምንመለከተው ነገር ነው ማለት ነው። ስለዚህ እንደውም ለዛሬ እዚህ ይበቃናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ቀጣይ ቲዎሪ ኦፍ ለርኒንግ የሚለው ላይ በደንብ ብሬክዳውን አድርገን እንመለከታለን። መልካም ጊዜ